እንዴት እዚህ መጣ? ተሳስተህ መሆን አለበት። ይሄ ስፔሻል ክላስ ነው። አውቀኸዋል? ስፔሻል ነው ማለት ነው። ሌሎች ናቸው የሚሄዱበት ዝግጅት ላይ ከነ ፕሌኑ ነው ሁሉን ነገር የቻሉኝ እና ምን የተለየ ክፍል መሆኑ ግን አላውቅም። ለመሆኑ አላወክኝም እንዴ? አስተውስኩት። እሱ ክቡር አቶ ሽብሩ ነው አይደለም እንዴ? የሚገርም አጋጣሚ ነው በእውነት ከእርሶ ጋር አብሬ መገናኘቴ። እንግዲያውስ ሚዲያ የምትከታተል ከሆንክ ኒውዮርክ ያለውን ድርጅት በዋናነት እንደመራ ሪኮመንድ ተደርጌያለሁ። በቅርቡ የካምፓኒው ዋና ስራ አስኪያጅ ሆናለሁ። አንተንም አውቃለሁ። አሁንም እዚያችሁ ትንሿ ሱቁ ውስጥ ነው ያለው። አዎ እዛው ነው የምሰራው። ሁሉም ነገር ያው ቀስ በቀስ አይደል የሚታደገው። ከዚህ ጉዞ ስንመለስ ቤተሰብ ትንሽ ዝግጅት አዘጋጅተናል። እሁድ ቀን ጌት ቱጌዘር አለን። እዚያ ላይ መገኘት ትችላለን። እሁድ እንኳን ከወገኖች ጋር ቤተ ክርስቲያን አምልኮ ስላለ ከወር በፊት ሕይወቴን ለክርስቶስ ኢየሱስ ስለሰጠው በእውነት በዚህ ትልቅ ደስታ ውስጥ ነው ያለሁትና ያው እንደውም ቀኗን መድረሱን እየናፈኩት ነው። የሚገርመውት በሕይወቴ ብዙ አይነት ነገር አሳልፌያለሁ። ደስታ የሚባል ግን እንደው በቃ ከወገኖች ጋር ያለኝ አምልኮ ተሰብስበን እግዚአብሔርን ስናመልክ ሲጀምር የሚሰማን ደስታ የሚሰማን ሐሴት በእውነት እንዴት ደስ ይላል መስቡት። እኔ ቀደም ብዬ ያውቀዋለሁ። ብዙ ጊዜ ቤተ ክርስቲያን እንመላለስ ነበርና ለእኔ አዲስ አይደለም። እኔ ግን እውነት እሎታለሁ በክርስቶስ ያገኙት ነፃነት ከሁሉ ነገር ይበልጥብኛል። ነፃነት፣ ደስታ አልክ። አየህ፣ ደስታ ማለት የምትመርጠውና ደስ የሚልህን ነገር ስታደርግ ነው። ለምሳሌ ወደ ጉዞ ስትሄድ ቆንጅዬ ሽንኩርት የሆኑ ሴቶችን አጠገብህ ይዘህ ጉዞ ሳይሰማህ ደስ እያለ እየሳቅ ማሳለፍ የሚመስል ነገር ነው። በነገራችን መሃል ይህ ስልህ ደግሞ እንዳትታዘበኝ፣ እኔ ቤተሰቤን ማከብር፣ ትዳሬን ማከብር የማስተዳድር ሰው ነኝ። በዚያ ላይ እሁድ ከቤተ ክርስቲያን አልቀርም፣ እሄዳለሁ። ለቤተ ክርስቲያን ሥራ ቤተ ክርስቲያንን ተክላለን ከተባለ የሚያስፈልገውን ገንዘብ ሰጣለሁ። እና ነፃነት ማለት ደስታ እንደዚህ ነው የሚተረጎመው አይመስልህም? ሽንኩር ሴት፣ ደስታ፣ መብላት፣ መጠጣት፣ ቤተ ክርስቲያን። አቶ ሽብሩ የተቀላቀለ እኮ ነገር ነው እየነገሩኝ ያለው እንዴ። በክርስቶስ ኢየሱስ ያገኘነው ነፃነትና ደስታ እኮ ከኃጢአት ባርነት ነፃ ሆነን እግዚአብሔርን እኮ ልናከብርበት እንጂ ምድራዊ ነገርና ዓለማዊ ነገር ውስጥ እየቀላቀለን ሕይወታችንን በሁለት እግር እየረገጥን ከሆነ ይህ እኮ በመጽሐፍ ቅዱስ እንደሚናገረው እውነት እሎታለሁ ትኩስ ወይም በራት ስላልሆንክ ነገር ግን ደግሞ ለብ እያለ ስለሆንክ ከአፌ ልተፋህ ነው የሚለው ቃል እኮ የዚህ ቃል ማስረገጫ እኮ ነው። አውቃለሁ። They're giving us bad planes, nasty planes. I think I know a lot more about flying planes. I love you. Pilot, Jesus Christ. What a book. What they do, they said flip that one, and maybe this one, they said let's flip all the switches wide. ምንድን ነው ይሄ? ይሄ ቦታ ምንድን ነው? ወርቅ፣ አልማዝ፣ ብር ምንድን ነው ይሄ? ገነት ነዋ። ክርስቶስ ኢየሱስን የተቀበሉ ለዘላለም የሚኖሩበት ስፍራ። ተመልከት።
ይህ የሕይወት መጽሐፍ ነዋ። በክርስቶስ ኢየሱስ ያመኑ ሁሉ ስማቸው የሚጻፍበት መልካም ሥራቸው የተመዘገበበት ነዋ። ክቡር ፕሬዝደንት፣ የእርሶ ስም ግን አለ እንዴ በዚህ ላይ? ትጠራጠራለህ? የኔም ስም ተመዝግቧል። ለላኮይ ስሜ ምክትል ፕሬዝዳንት ሽብሩ አየለ እባላለሁ። የሪል ካምፓኒ ምክትል ፕሬዝዳንት። ሌላም ደግሞ ለቤተ ክርስቲያን ሥራ ብዙ መዋጮዎች ሰጥቻለሁ። በጣም ደግ ሰው ነኝ። ብዙ በጎ አድራጎት ሥራዎች ላይ ተሳትፌያለሁ። የተለያዩ ሰርተፍኬቶችንም አግኝቻለሁ። መልአክ ስሜ ተመዝግቧል። ስሜን በመጀመሪያው ረድፍ ላይ ታገኘዋለን። ብዙ ጊዜ ስብሰባም ላይ፣ ትላልቅ ቦታዎች ላይ፣ እድርም ላይ፣ ሁሉም ላይ መጀመሪያ ነው ስሜ የሚጻፈው። ምን አይነት ትኛለህ? በቅርቡ ቶሎ ያገኘዋል። አውቆኛል መሰለኝ። ፈገግ አለ። ምን ነው ዘበኛ? እሱም ከኛ ጋር ነው። ዋናው ፕሬዝዳንት ለሆነ አንድ ቀን ነበር የቀረኝ። የእነሱ መጽሐፍ ማንም እንዳይመካ ከሥራ አይደለም ይላል። አዎ በሥራ እንደሚጸድቅ ወደዛ ሰውዬ መንግሥት እንደሚገባ በደንብ በባልደረቦቼ ሰበኩትና አጠመድኩት። ተሳክቶልኛል። እኔ እኮ ጠቢብ በየትኛውም ስፍራ ብሄድ ሰው አላጣ። አሁን ስፈልግ ጠቢቡን፣ ስፈልግ ሀብታሙን፣ ስፈልግ ድሃውን፣ ባለሥልጣኑን በእጄ ማስገባት ይችላል። መላኮይ አንድ ቀን ኢየሱስን ወደ ሕይወቴ ጋበዝኩ። የመዳን ጥሪ በመጣልኝ ጊዜ እምቢ ሳልን ክርስቶስን ተቀብያለሁ። ደግሞም በሕይወት መጽሐፍ ስሜ እንደተጻፈ እርግጠኛ ነኝ። እባክህን ስሜን ታይልኝ።